በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የደሙ ፍሬዎች ባለማህተቦች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ በዝት ተረፍረፍ ይበልልኝ። ውድ ኢትዮጵያውያንና ውድ ኤርትራውያን እንኳን ለዝች ዕለትና ለዝች ቀን አደረሳችሁ አደረሰን። አብዛኞቻችሁ በየቀኑ የአምደው ቅዱስ ሚካኤል ተአምር ሱስ የሆነባችሁ እንዳላችሁ አውቃለሁ አምናለሁ። ነገር ግን አሁን በየቀኑ እየተለቀቀ አይደለም። ለምንድነው? ገቢረ ተአምር ሳይደረግ ቀርቶ ሳይሆን የኔ የደካማው ወንድማችሁ ጊዜ ማጣት አለመመቻቸት እየተቋረጠ በየቀኑ የሚለቀቅ ወይም የሚተላለፍ የነበረው ገቢረ ተአምር 2 ቀን 3 ቀን እያሰለሰ ነውና ባለችን ጊዜ ባለኝ ሰዓት ለማንኛውም ወደ እናንተ ይሄንን የአምደው ቅዱስ ሚካኤልን ተአምር ወደ እናንተ ሸራ አደርጋለሁ፣ አካፍላለሁ። እናንተም ጆሮአችሁን ጊዜያችሁን ሰጣችሁ ስሙ። አምደው ቅዱስ ሚካኤል በየጊዜው በየሰዓቱ ተአምር ድንቅ እያደረገ ይገኛል። ባለፈው እንግዲህ የዛሬ ወር ማለት ነው ልክ በ6 እኛ ከዚህ ሄደን ነበር። ወደየት? ወደ አምደው ቅዱስ ሚካኤል ገዳም ሄደን ነበር። በዛን ዕለት አንድ እህታችን ቦታው ላይ መሄድ ፈልጋ ሽታ፣ ነገር ግን መሄድ ያልቻለች ስመ ክርስትናዋን እዛው መነሻ ቦታችን ላይ መታ ይሄንን ተአምር በየጊዜው የሚለቀቀውን የሚተላለፈውን ተአምር እየተከታተለች ስለነበረ ለኔም ይሁንልኝ ይደረግልኝ በማለት ችግሬን፣ ህመሜን፣ በሽታዬን፣ ደዌን፣ ሸክሜን ከኔ ላይ እንዲያርቅልኝ በጸሎታችሁ አስቡኝ፣ ጸሎት አስደርጉልኝ፣ መቋሚያ አስጥሉልኝ፣ አዘቅዝቁልኝ ብላ ወደኛ ስመ ክርስትናዋንና ጸሎት ማስደረጊያ መባዋን ይዛ መጣች። ከዛም በኋላ በሰዓቱ እዛ መኪናው ጋር በሌሊት መታ ነው መባዋን የሰጠችው። ልክ መባውን ለኛ ስትሰጥ ምንድነው ያለችኝ? የሆነ ሸክም ነበረብኝ አለች። የሆነ የማይነቃነቅ ሸክም ስመ ክርስትናዬንና ጸሎት ማስደረጊያውን ለናንተ ስሰጥ ከላይ ላይ የሆነ ነገር ብድግ ግፍፍ ቅልል አለኝ ተነሳልኝ አለች። አያችሁ፣ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። ያንን መባ ስሰጥ ስመ ክርስትናዬን ጸሎት ማስደረጊያ መባያንና ስመ ክርስትናዬን ለናንተ ስሰጥ ከላይ ላይ ብቻ የሆነ ነገር ሸክምና አዚም የነበረብኝ አዚምና ሸክም ብድግ ግፍፍ ብሎ ሲሄድ ተሰማኝ አለ። ወደ ቤት መሄድ የለብኝም በዚሁ ተጠምቄ መሄድ አለብኝ ብያለች። ወደ ጸበል ወደ ቤተክርስቲያን ሄድኩኝ፣ ጸበል ተጠመቅኩኝ፣ ጠጣሁኝ አለች። ከጠጣሁኝ በኋላ ግን አለች የሆነ ነገር እግር ያለው ነገር የሆነ አውሬ ነገር ወጣልኝ። አያችሁ፣ ከጠጣች በኋላ ማለት ለኛ ሰጠች። አያችሁ፣ አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው። ይለይብኛል እንምላችሁ ለዚህ ነው። ቀድሞ ደራሽ ነው፣ ፈጥኖ ደራሽ ነው። አምደው ቅዱስ ሚካኤል ይለያል። አብዛኞቻችሁ ሰዎች፣ አብዛኞቻችሁ ክርስቲያኖች፣ አብዛኞቻችሁ የተዋህዶ ልጆች በዚህ ቃል አምናችኋል። ምክንያቱም እኔ አምደው ቅዱስ ሚካኤል ይለያል የምለው ለኔ ከተደረገልኝ ወይም ደግሞ ሰዎች ሁል ጊዜ በየቀኑ ከሚነግሩኝ ምስክርነት የተነሳ ነው። አምደው ቅዱስ ሚካኤል ይለያል፣ የፈረሰውን የሰው ልጅ ሕይወት ይሰራል፣ ፈጥኖ ደራሽ ነው፣ ቀድሞ ደራሽ ነው፣ አምደው ቅዱስ ሚካኤል ይለያል ስል አሁንም እናንተ እየመሰከራችሁ ነው። አዎ አምደው ቅዱስ ሚካኤል ይለያል፣ ቀድሞ ደራሽ ነው፣ ይለያል እያላችሁ አብዛኞቻችሁ ምስክርነታችሁን እየሰጣችሁ ነው። አያችሁ፣ አምደው ቅዱስ ሚካኤልን ስሙን ጠርቶ
የሚያፍር አንድም ሰው የለም። ቀንና ሰዓቱን ሊጠብቅ ይችላል እንጂ አያችሁ። እና ያ ሸክም ያ ችግር በሆዴ የነበረው አዚሙ ተነሳ፣ አውሬው ወጣልኝ እና ለደጁ እንዲያበቃኝ አሁንም ቢሆን ጸሎት አስደርጉልኝ። ይህንን ምስክርነት እንግዲህ ሁላችሁም በእውነት በዙሪያችሁ ላሉ እህት፣ ወንድም፣ ወገን፣ ዘመድ ለተዋህዶ ልጆች ሼር አድርጉት። ክፉዎች ሊከፋቸው ይችላል፣ ምንም ማድረግ አንችልም። የታመማችሁ ዳኑ። እዛ ቦታ ላይ ቃል ኪዳኑ የአምደው ቅዱስ ሚካኤል ቃል ኪዳን ምንድነው? አዲስ ስለሆናችሁ እዛ ቦታ ላይ መቋሚያ ይጣላል፣ መቋሚያ ይዘቀዘቃል። ጥላት ዲያብሎስ ነው፣ አጋንንት ነው የሚዘቀዘቀው። ይሄ አጉል ምርምር፣ አጉል ፍልስፍና፣ አጉል እንደዚህ ነው እንደዛ ነው የሚሉትን ሰዎች አትስሙ። እናንተ ጊዜያችሁን መስጠት ያለባችሁ ከመዳን ጋር ይሁን። ኑዳኑ ነው፣ ኑዳኑ ያ ቦታ ለዚህ ዘመን ትውልድ፣ ለዚህ ዘመን ህዝበ ክርስቲያን አምኖ የመጣ በሙሉ እዛ ቦታ ላይ የመፈቻችን ቦታና ስፍራ ገዳምነ ቅዱስና የቅድስናው ስፍራ ነው። እግዚአብሔር በቅዱስ ሚካኤል ላይ አድሮ የታሰሩትን የሚፈታበት፣ ያለቀሱትን እንባቸውን የሚያብሰበት፣ ያዘኑ የሚጽናኑበት፣ የታሰሩ የሚፈቱበት፣ ሰላም የሚያገኙበት፣ እርኩስ መንፈስ አጋንንት ድግምት መተት የሚፈርስበት፣ የሰው ልጅ ነፃ የሚወጣበት፣ ከባርነት ወደ ከበረ ልጅነት የሚመለስበት፣ ብዙዎች ልጅ ወልደው የሳሙበት፣ ትዳር የመሰረቱበት፣ ሰርተው እንዲያገኙ በረከታቸው የተመለሰበት ያ ስፍራ ያ ቦታ አምደው ቅዱስ ሚካኤል ይባላል። ከማንኛውም በሽታ ከማንኛውም ደዌ የሰው ልጅ እየተፈታ ያለበት ታላቅና ገናና በምን ቃል በምን ቋንቋ መግለጽ እንደምችል አላውቅም። ብቻ ግን ባለችኝ ውስን ማንነት ዕውቀቴ ይሄንን ቃል እነግራችኋለሁ። እናንተ የጎደለውን ሞልታችሁ የጠመመውን አቅንታችሁ እንድትሰሙት በአምደው በቅዱስ ሚካኤል ስም ጥሪን አስተላልፋለሁኝ። መዳን የምትሹ ሰዎች፣ በደፍተራ በጥንቆላ የታሰራችሁ፣ እድላችሁ የተያዘባችሁ፣ ትዳር እንዳትይዙ እንዳትወልዱ፣ ስራ በረከት እንዳይኖራችሁ፣ ጤና እንዳይኖራችሁ፣ ስራ እንዳይኖራችሁ፣ ተሳስራችሁ የተቀመጣችሁ ማስትሬት ዲግሪ ዲፕሎማ ሰርቲፊኬት ይዛችሁ መስራት እየፈለጋችሁ ተሳስራችሁ ቁጭ ብላችሁ በየሰፈሩ አዚም ጥሎባችሁ ስውር እስር ታስራችሁ ያላችሁ ህዝበ ክርስቲያን ኑና ተፈቱ፣ ዳኑ። ይሄ በእውነት ድንቅ ምስክርነት እየተሰጠበት ያለ ቤት ነው። ወይም ደግሞ ቤቱ ቤተ ወንጌል ተዋህዶ ሚዲያ ይባላል። ቪዲዮውን ሼር እያደረጋችሁ ቤተሰብ ለመሆን ሰብስክራይብ እያደረጋችሁ ተቀላቀሉ። ሌላው እንግዲህ ወደ ሁለተኛው ምስክርነት አጠራጠር እያደረኩ ነው የማቀርብላችሁ ማለት ነው። ለምን ሲደራረብ እንዳይረሳ ለማለት ፈልጌ ነው። ምክንያቱም አቋርጬው 2 ቀን 3 ቀን ተለቆ ስለማያውቅ። ሌላው ወደ ሁለተኛው ደግሞ ምስክርነት ደግሞ ከአገር ውጭ ይሆናል። ወለተ ገብርኤል ትባላለች። ጀርመን ሀገር ነው የምትኖረውና ይቺ እህታችን በጣም አሉ ቤተክርስቲያን አለኝ ከምትላቸው የእምነት ጥንካሬ የሚታይባት ታላቅ የሆነች እህታችን ነች። ከነ ልጆቿ ተግታ ነቅታ የምትጸልይ ዲያብሎስን ፊት ለፊት ተጋፍጣ የምትጋደል ነችና በየጊዜው በየደቂቃው በየሰዓቱ በየሰከንዱ ነው መተት የሚላክባት። የሞት መንፈስ ጥላ ወጊ ይላክባታል። አሁን ሰሞኑን የሚገርማችሁ ነገር የሞት መንፈስ በልጇ ላይ ተልኮ ነበረ ማለት ነው። ልጇ ተማሪ ነው፣ ገና የ9 ዓመት ምናምን ሕፃን ብላቴና ነው። እሱ ተወግቶ እንዲሞት ተልኮባት ነበርና በጣም ጸጋ ያላት ነች። መንፈሱ ወደሷ እንደተላከ ታውቃለች ማለት ነው። ሲሄድ ታውቃለች፣ ሲመጣም ታውቃለች። እና ደወለችና እባክህን መምህር እንዲህ ነው ችግር አለ፣ ስለዚህ አምደው ቅዱስ ሚካኤል ተአምሩን እንዲሰራ ስሙን ጥራ፣ ጸሎት አድርግልኝ፣ ጸሎት ቤቴ ልግባ አለችኝ።
ግቢ ያልኳት ጸሎት ተደረገ። ወዳው መንፈሱ ተያዘ። ሊያደርግ ያሰበውን አጀንዳውን በሙሉ አምደው ቅዱስ ሚካኤል አፈራረሰበት እና ልጇም ከሞት መንፈስ ከጥላ ወጊ ከሞት መንፈስ ድኗል ማለት ነው። ይሄ አምደው ቅዱስ ሚካኤል ያደረገው ድንቅ ታምር ነው። ሌላው እዚሁ ላይ ማለት ነው፣ ይሄም የሷ ታሪክ ነው። የምኖርበት ቤት በጣም ጠባብ ነች አለች። በጣም ጠባብ ነች እና እዛች ነው ጸሎቴንም የማደርገው ኑሮዬንም የምገፋው እዛችሁ ሰፊ ቤት ከሌለ ብዬ ጸሎቴን አላቋርጥም። ነገር ግን አለ አምደው ቅዱስ ሚካኤል ታምር አደረገ። እኔ እዛ ተወልደው ያደጉ የኖሩ ዜጎች ራሱ ያላገኙትን ቤት ሳላስበው ነገር ግን በምናቤ የማስበው ቢኖረኝ የምፈልገው የምሻውን ቤት አምደው ቅዱስ ሚካኤል ሰጠኝ። እኔ አምደው ቅዱስ ሚካኤል ይለያል። በጣም 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 ከሚባለው በላይ ይለያል። ሰው በአውሮፓ አገር እኔ እንደዛ አይነት ላንድ ዜጋው ተወላጁ ላልሆነ ሰው ያ ቤት ለኔ ይገባል ብዬ ጭራሽ አላስብም ማለት እንኳን አይደለም ለኔ ዜጋው ራሱ ያገኘውም ማለት። ይሄንን አምደው ቅዱስ ሚካኤል አከናወነ። በጣም የሚገርም ነው። ከአእምሮ በላይ ሆነብኝ። አምደው ቅዱስ ሚካኤል ይለያል። እናንተ ሁላችሁም ማለት ነው ሁላችሁ የተዋህዶ ልጆች እየሰማችሁኝ ነው፣ ስሙኝ፣ በደንብ ስሙኝ፣ ትጠቀሙበታላችሁ። ይሁላችሁ ታማችሁ ከሆነ ፈውሰኛ አድነ ይበሉት። ትዳር አጣችሁ ከሆነ እባክህን አንተን የሚያከብር እግዚአብሔርን የሚፈራ የሚያመልክ ለኔ የሚስማማ በረከት የሆነ ትዳር ስጠኝ፣ በረከት ይዞ የሚመጣ ባል ስጠኝ፣ በረከት ይዛ የምትመጣ ሚስት ትዳር ስጠኝ እያላችሁ ጸልዩ። በረከት ያለው ስራ፣ አንተንም ማላሳዝንበት ውሸት የሌለበት ስራ ስጠኝ እያላችሁ ስላጣችሁት ስራ ጠይቁ፣ ይሰጣችኋል። አምደው ቅዱስ ሚካኤል ሁሉም በእጁ ሁሉ በደጁ ነው። የእናንተ ድርሻ ሁለተኛው ምስክር ነው። እሺ ወደ ሶስተኛው ምስክር ልውሰዳችሁ። ካለኝ ሰዓት አኳያና አንጻር ነው። የተዋህዶ ልጆች ባለማህተቦች ሶስተኛው ምስክር የመጀመሪያው አንደኛው አዲስ አበባ ላይ፣ ሁለተኛዋ መስካሪ ምስክርነት ጀርመን፣ አሁንም እንደገና ደግሞ ሶስተኛው ምስክር ወንድ ነው የተደረገለት እንደገና ኢትዮጵያ በደቡብ ክልል ማለትም በጉራጌ ክልል ነው የሚገኘው። ፍሬ ሰንበት ይባላል። ይህ ወንድማችን በጣም ከሱ አልፎ ቤተሰቦቹን እየታደገ ያለ በጸሎት እየታደገ ያለ እያበረታ ያለ በጣም ወጣት ነው። ገና አንድ ፍሬ ልጅ ነው። ነገር ግን የእግዚአብሔር ኃይል የእግዚአብሔር መለኮታዊ አሰራር በሱ ላይ በተደጋጋሚ እየተገለጠ ነው። እንዳለ እድላቸውን የቤተሰቡን የሱን እድል የሥራ እድላቸውን በሙሉ ተደራይተው ነው የወሰዱባቸው ወይም እየወሰዱባቸው ያሉት ማለት ይቻላል። ከዚህ በፊት መስክሯል። በእነሱ ላይ መተት ሲያደርግ የነበረ የቅርብ በወንድሙ ላይ ሲያደርግ የነበረ የራሱ ጓደኛ ተው ሲባል እምቢ ብሎ እድሉን በወንድሙ እድል ሲቀልድበት የሱን ዕውቀት የሱን እድል የሱን ስራ ነጥቆ ወስዶ ሲሰራ የነበረ በመተት በየጊዜው ሲተበትብ በየጊዜው ሲልክባቸው የነበረ በመኪና አደጋ ሙቶ ምስክርነት ተሰጥቶበታል፣ አልፎበታል። አሁንም እንደዚሁ ሌሎች አሉ እና አሁንም በመስራታቸው ይቀኑባቸዋል። እሱ ላይ ይነግዳል፣ ነጋዴ ነው። አሁንም ሲልኩበት ስራ ቦታ ላይ ያለው መንፈሱ ሲገባ ተሰማኝ አለ። አያችሁ፣ እየሰማችሁ ነው? ስሙኝ በደንብ። መንፈሱ ሲላክ ወደኔ ሲገባ ተሰማኝ አለ እና በዛን ሰዓት ምንም ማድረግ አልቻልኩኝም አለ። ምንም ማድረግ አልቻልኩም። ሰው እያስተናገርኩኝ ነበር፣ ከስተመር ይዤ ነበር እና ምን አልኩት አለ፣ እንገናኝ፣ እኔ እናንተ እንገናኝ አልኩትኝ አለ። አምደው ቅዱስ ሚካኤልን ብዬ የምነግራችሁ ቃል በቃል ነው ያለኝን እምላችሁ። እኔ እናንተ እንገናኝ፣ ያገናኘኝ አልኩት አለ። እንገናኝ ብቻ እንገናኝ አልኩትኝ። ከዛ አስተናግጄ ጨረስኩኝ፣ ገባሁኝና
ልቡ እስኪጠፋ ድረስ ቀጠቀጥኩትኝ። ወደ ራሰ በአምደው በቅዱስ ሚካኤል ስም ወደ ላከ ወደ ራሳቸው ተመለስ እያልኩኝ መቀጥቀጥ ጀመርኩኝ። ድብን አድርጌ ገረፍኩትኛል። አያችሁ፣ አድርሱላቸው መቁጠሪያ እየተጃጃለ ጊዜ ዘመኑን ለሚያሳልፈው ሁሉ ይሄ የግብዝነት መንፈስ አልወርድለት ከጭንቅላቱ ላይ ከሐሳቡ ላይ የተጫነበት ግብዝነት መንፈስ አልላቀቅ ያለ ላለ ትውልድ ላኩለት እና ገረፍኩት። በአምደው በቅዱስ ሚካኤል ስም ወደ ራሳቸው ወደ ላኩ ተመለስ አንተ ርኩስ መንፈስ አጋንንት እያልኩኝ ሙልጭ አድርጌ ቀጠቀጥኩት፣ ገረፍኩትኝ። በስላሴ ስም በቅዱሳን ስም ገረፍኩትኝ። ከዛም በኋላ ቀጠቀጥኩኝና ተኛውኛል። በህልሜ አለ በህልሜ ብዙ ጅቦች ወደ እነዛ ሰዎች ቤት ሲገቡ አየሁኝ አለ። ታስረው ሲገቡ አየሁኝ አለ። አምደው ቅዱስ ሚካኤልን ብዬ የምነግራችሁ እና በጣም ብዙ ጅቦች የማውቃቸው ሰዎች ቤት ታስረው በሰንሰለት ታስረው ሲገቡ አየኋቸውኛል። እና አንደኛው ጅብ ደግሞ ነጠል ብሎ ሌላ ቦታ ሌላ ማቀው ሰው ቤት ገባ አለ። ማምላክን የምሬን ነው የምላችሁ፣ ወላዲተ አምላክን እኔ በጣም ይለያል የምላችሁ። እኔ አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው፣ ቀድሞም ደራሽ ነው። ጥላት ሊያደርስ ያለውን ስውር ዱላ ስውር መከራ ፈጥኖ ቀድሞ ደርሷል። አያችሁ፣ አሁን ቀድሞ መድረሱን የምታውቁት መቼ እንደው ታውቃላችሁ? አሁን ይሄ ልጅ የጥፋት መንፈስ ርኩስ መንፈስ ወደሱ ሲላክ መንፈስ ቅዱስ ሚካኤል አመሰጠረው፣ ነገረው፣ አሳወቀው። አያችሁ፣ ምንድነው ያለው? እንገናኝ አለው። እንገናኝ፣ አንተና እኔ እንገናኝ፣ ሰራላለሁኝ አልኩታል። ለአምደው ቅዱስ ሚካኤል አሳልፌ ሰጥቼ እሰራላለሁኝ አልኩታል። አያችሁ፣ ይሄን ቃል ሲናገር በውስጡ ሆኖ ይጨነቃል፣ ይንቀጠቀጣል። እንዴት እንደሚያደርገው ያውቃል። አምደው ቅዱስ ሚካኤል ያውቃል እኮ ያውቃል። ስሙን ጥሩት ብያችኋለሁኝ። እናንተ ሞኝ ሆናችሁ ነው እንጂ እናንተ የምትሰሙት አብዛኛው የሚሰማው ይሄ ዳንሱን፣ ዳንኪራውን፣ ዘፈኑን፣ ውጣ ውረዱን፣ ፖለቲካውን ዝብርቅርቅ ያለ ህይወት እየሰማችሁ ለጆሮአችሁም የማይሰማማ ከጸባያችሁ ጋር ከሰውነታችሁ ጋር የማይግባባ መልእክት ትሰማላችሁ። ከራሳችሁ ጋር አትግባቡም። አያችሁ፣ ጤናችሁ ይቃወሳል፣ ኢኮኖሚያችሁ ይቃወሳል። መግባባት የለም ማለት ነው። ሳንግባባ ጉድጓድ የሚገባ ሳይግባባ ከራሱ ጋር ሳይግባባ ጉድጓድ የሚገባ በጣም ብዙ ሰው አለ። ይሄ በራሱ ድክመት ነው፣ በራሱ ንዝላልነት ነው። በራሷ ድክመትና በራሷ ንዝላልነት ነው ሳንግባባ ጉድጓድ የምንገባ ሰዎች ነው። በጣም ይገርመኛል። እና እልም አድርጎ ቀጥቅጦ ገርፎ ሲተኛ እነዛ የተላኩት ጭፍሮች አጋንንቶች በጅብ ተመስለው ታስረው ሊበሉት ያሉትን እርሱን ሊበሉት የተላኩ በጅብ የተመሰሉ መናፍስት ታስረው ወደ የት ሄዱ? ወደ እነዛ ሰዎች ቤት ገቡ። ሲገቡ አየኋቸው አለ። አንዱ ወደዛ ጧት ስነሳ አለ እነዛ ሰዎች አለ ድብልቅልቅ ያለ ጸብ ተነስቷል አለ፣ ባልና ሚስት። በጣም ይገርማል። እኔ በጣም ይገርመኛል። እግዚአብሔር በጣም ነው የሚገርመኝ። ድብልቅልቅ ያለ ጸብ ተነስቶ በቃ ለሽምግልና ግራ የሚያጋባ ጸብ ተነሳ አለ። ብትንትናቸው ወጣ አለ። ከዛ አንዱ ደግሞ ያ አንደኛው ጅብ ሌላ ሰፈር ሲሄድ ያየሁት ጅብ አለ እሱ ደግሞ ጧት እዛ የገባበት ጅብ ራሱ የቤቱ ልጁ ጧት ታሰረ። በአንድ ቀን ሌሊት በአንድ ቀን አዳር ማለት ነው። ጧት ሲነጋ የተፈጸመ እንደው በማርያም አይገርምም? አይደንቅም? አይደንቅም ወይ? እንደው በማርያም እንደው እስኪ እንደው በአምደው በቅዱስ ሚካኤል ስም እየመጣችሁ ዳኑ፣
እየመጣችሁ ዳኑ፣ ታስራችኋል ኑ ተፈቱ ነው። ቤተሰቦቻችሁ የታሰሩባችሁ በመተት በድግምት የታሰሩባችሁ ኑ ተፈቱ። አያችሁ በጣም እኮ የሚገርም ነገር እኮ ነው። በጣም የሚገርም ማለት ነው። ስለዚህ በእውነት የአምደው ቅዱስ ሚካኤል በያላችሁበት አለው በስጋ አለው በነፍስ እያለ ይጠብቃችሁ። የተጨነቃችሁ ያዘናችሁ በየጊዜው መተት ድግምት ሟርት የሚላከባችሁ ስትቀጠቅጡ ወደ ራሳቸው ተመለስ፣ ወደ ራሳቸው ተመለስ። እርኩስ መንፈስ አጋንንት ወደ ራሳቸው ተመለስ። ለኔ የኔን ህይወት የኔን ኑሮ ለማበላሸት ለማጥፋት የተላከ እርኩስ መንፈስ አጋንንት ወደ ራሳቸው ተመለስ እያለ ስለዚህ በዚህ ልክ አምደው ቅዱስ ሚካኤል ስራ ጀምሯል። እናንተም ከተጠቀማችሁበት ካመናችሁበት ጊዜ ቀን ይኖረዋል እንጂ አምደው ቅዱስ ሚካኤል ቀድሞ ደራሽ ነው። ለህይወታችን፣ ለድህነታችን፣ ለሰላማችን፣ ለትዳራችን፣ ለጤናችን፣ ለበረከታችን፣ ለምናችንም ነገር ቀድሞ ደራሽ ነው። ብሎክ ያደርገዋል ማለት ነው። ሊመጣ ያለውን የመከራ አደጋ አምደው ቅዱስ ሚካኤል ያፈርሰዋል። መጋቢት 11 መነሻ፣ መጋቢት 13 መመለሻ። እዚህ ቦታ ላይ በእውነት የደረሰ ሰው መሄድ የቻለ ቦታው ላይ ቢሄድ መቋሚያ አዘቅዝቆ ቢመጣ፣ ያልቻለ ደግሞ ክርስትና ሰሞንና ጸሎት ማስደረጊያ መባውን ልኮ ጸሎት ቢያስደርግ ይሄው ይቺ እህታችን እንግዲህ አውሬ ከሆዷ ወጥቶላታል። ሲነሳ ተሰምቷታል ማለት ነው። እሷ ላይ የነበረው የአዚም መንፈስ የጥፋት መንፈስ ሲነሳ አሳወቀ። ማን? አምደው ቅዱስ ሚካኤል። ይለያል፣ ግድላችሁም ይለያል። ጆሮ ያለው ይስማ። ተንኮለኞች ከተንኮላችሁ ተመለሱ፣ እንዳትጠፉ ማለት ነው። ፈርሳችሁ በስብሳችሁ እንዳትቀሩ፣ ትንሣኤ የሌለው ሞትና አወዳደቅ እንዳትወርቁ ተመለሱ ነው። ሰው ላይ ተንኮል የምታስቡት ተንኮል የምትሰሩ ሰዎች አምደው ቅዱስ ሚካኤል ልቦናችሁን ይመልስላችሁ፣ ያብራላችሁ። የታሰራችሁ ነው ተፈቱ። ዝክሩ ላይ መሳተፍ የምትፈልጉ ሰዎች እንግዲህ ዝክሩ ላይ በየወሩ በየአመቱ አለ። ዝክሩ ላይ መሳተፍ የምትፈልጉ ሰዎች እድሉ ለእናንተ ነው። በእውነት የዚህን ተአምረኛ መልአክ በቦታው ላይ እንደው ቃል ኪዳኑን እያሰብን ምግቡን ያንን የተቀደሰውን ምግብ ቦታው ላይ የተዘጋጀውን እንጀራና ወጥ በልተው መንፈስ የተያዘላቸው የተጋለጠላቸው በጣም ብዙ ናቸው ማለት ነው። እየተቃጠለ አምደው ቅዱስ ሚካኤል በሱ ቃል ኪዳን እያነደደው እየጎመደው ለኔና ለናንተ የድነት መንገድ እንደሆነ እያሳየን ይገኛል ማለት ነው። ስለዚህ መዳን ከፈለጋችሁ ኑ ዳኑ። በተቀመጠላችሁ አድራሻ መደወል መነጋገር ትችላላችሁ። ሰላማችሁ ይብዛላችሁ፣ የሚታገላችሁን ይጣልላችሁ። በህይወታችሁ ያለውን ጥቁሩን የሐዘን መጋረጃ፣ የመከራ መጋረጃ፣ የበሽታ፣ የደዌ፣ የማጣት፣ የችግር፣ የርኩስ መንፈስ አሰራርም አምደው ቅዱስ ሚካኤል አመድ ያድርግላችሁ። እንደዚሁ ደግሞ መጸዳጃ ቤቱን እንድንሰራ አዳራሹን እንድንሰራ ማለት ነው። የዕቃ ቤት፣ የሱባኤ ቤት፣ መጸዳጃ ቤት ያስፈልገዋል። ስለዚህ እኔና እናንተ እዚህ በረከት ላይ ተሳትፈን እኛም የምድሩን ስንሰራ እሱ የሰማያዊውን የምድራዊውን የሚያሳጣን ነገር የለም። በምድር በሰማይ እንዲባርከን፣ በጸጋ ላይ ጸጋ፣ በሞገስ ላይ ሞገስ፣ በሰላም ላይ ሰላም፣ በክብር ላይ ክብርን እንዲያድለን፣ እንዲያሳትፈን፣ እንዲያቀዳጀን የእሱ ቅዱስ ፈቃዱ ይሁንልን። ሰላማችሁ ብዝት ትረፍረፍ ይበልኝ። ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ።